ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ዋትሳፕ፣ ኢሞ፣ ፌስቡክ ላይ ገብታችሁ ቻት ማድረግ ብትፈልጉ ከዛም አልፎ ደግሞ ዩቲዩብ ላይ እና ቲክቶክ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ደግሞ ለማሻሻል እና በደንብ አድርገን ለመቻል እዚህ ጋር እኔ በየቀኑ አሪፍ አሪፍ እና ጠቃሚ ቪዲዮዎችን እየለቀኩ እገኛለሁ። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ብቻ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በቴሌግራም በኢሞ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ ደውሉልን፣ አሊያም ደግሞ በኢሞ በዋትሳፕ ሀይበሉኝ ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ጥያቄና መልስ አድርጌ ብዙ ጊዜ የምንጠቀማቸው አረፍተ ነገሮችን እንዴት አድርገን ፕራክቲስ እንደምናደርግ አብረን የምናይ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ልጀምር። የቤት ስራ ሰራሽ። አንድ እህታችን የቤት ስራ መስራት እና ለመስራቷን ቼክ ማድረግ ብትፈልጉ የቤት ስራ ሰራሽ። ኦኬ። የቤት ስራ ሰራሽ በአንድ ላይ የቤት ስራ ሰራሽ ይላል ማለት ነው። የዋይ እና ኢ፣ ቤ ቢ እና ኢ፣ ት ቲ ብቻዋን፣ የቤት ስ ኤስ እንጠቀማለን። ራ አርኤ፣ ስራ ሰ ኤስ ኢ፣ ራ አርኤ፣ ሽ ኤስ ኤች፣ በአንድ ላይ ሰራሽ። የቤት ስራ ሰራሽ ብለን በእንደዚህ መጠየቅ እንችላለን ማለት ነው። መልሱን አሁን ምን እንዲሆን እናያለን። አዎ ሰርቻለሁ። ልጅቷ የቤት ስራውን ሰርታ ከሆነ ምን ብላ መመለስ ትችላለች? አዎ ሰርቻለሁ ብላ መመለስ ትችላለች ማለት ነው። አዎ ሰርቻለሁ። አዎ ሰርቻለሁ። በአንድ ላይ አማርኛው ምን ይላል? አዎ ሰርቻለሁ። ሁሌም የምምላችሁ ነገር አማርኛውን በደንብ ያልቻላችሁ ልጆች በአንድ ድንጋይ ሁለት ወፍ እንደሚባል እዚህ ጋር አማርኛውንም እንግሊዝኛውንም ፕራክቲስ ታደርጋላችሁ ማለት ነው። አ ኤ እንጠቀማለን። ወ ደብሊው እና ኢ፣ አዎ፣ ሰ ኤስ ኢ፣ ር አር ብቻዋን፣ ቻ ሲ ኤች ኤ፣ ለ ኤል ኢ፣ ሁ ኤች ዩ፣ በአንድ ላይ አዎ ሰርቻለሁ ይላል ማለት ነው። ኦኬ። ቀጣይ ደግሞ የት እየሄድክ ነው? አንድ ወንድማችን የት እየሄደ ማወቅ ብትፈልጉ የት እየሄድክ ነው ብላችሁ በዚህ ቴክስት ማድረግ ትችላላችሁ ማለት ነው። የት እየሄድክ ነው በአንድ ላይ የት እየሄድክ ነው። የዋይ ኢ፣ ት ቲ ብቻዋን፣ የት እ ኢን እንጠቀማለን። የዋይ ኢ፣ ሄ ኤች ኢ፣ ድ ዲን እንጠቀማለን። ክ ደግሞ አሁንም ኬን እንጠቀማለን። እየሄድክ ነ ኤን ኢ፣ ው ደብሊው ነው። በአንድ ላይ የት እየሄድክ ነው። የት እየሄድክ ነው። ኦኬ። ቀጣይ ምን ሊሆን ይችላል መልሱ? ወደ ገጠር እየሄድኩ ነው። ወደ ገጠር እየሄደ ከሆነ ወደ ገጠር እየሄድኩ ነው ብሎ መመለስ ይችላል ማለት ነው። ወደ ገጠር እየሄድኩ ነው። ወደ ገጠር እየሄድኩ ነው። በአንድ ላይ ወደ ገጠር እየሄድኩ ነው ብሎ መመለስ ይችላል ማለት ነው። ወ ደብሊው ኢ፣ ደ ዲ እና ኢ፣ ወደ፣ ገ ጂ ኢ፣ ጠ ቲ ኢ፣ ር አር ብቻዋን፣ ገጠር እ ኢን እንጠቀማለን። የዋይ ኢ፣ ሄ ኤች ኢ፣ ድ ዲን እንጠቀማለን። ኩ ኤች እና ዩ፣ እየሄድኩ ነው። በአንድ ላይ ምን ይሆናል? ወደ ገጠር እየሄድኩ ነው ብሎ መመለስ ይችላል ማለት ነው። ኦኬ። ዘኔክስት ደግሞ ታማኝ ጓደኛ አለህ? አንድ ወንድማችን ታማኝ ጓደኛ መኖርና ለመኖሩ ቼክ ማድረግ ብትፈልጉ ታማኝ ጓደኛ አለህ ብላችሁ መጠየቅ ትችላላችሁ ማለት ነው። ታማኝ ጓደኛ አለህ፣ በአንድ ላይ ታማኝ ጓደኛ አለህ። ታማኝ ጓደኛ አለህ። ታ አራተኛ ስለሆነች ቲ እና ኤ፣ ማ አሁንም ኤም እና ኤ፣ ኝ ጂኤን፣ ታማኝ ጓ ጂ ዩኤ ዲቃላ ሆሄ ስለሆነች ዩ እና ኤን ነው የሚወስዱ ማለት ጓ ደ ዲኢ፣ ኛ ጂኤንኤ፣ ል ኤል እንጠቀማለን። ጓደኛ አ ኤ እንጠቀማለን። ለ ኤል ኢ፣ ህ ኤች ብቻዋን፣ አለህ በአንድ ላይ ታማኝ ጓደኛ አለህ ብለን መጠየቅ እንችላለን ማለት ነው። ኦኬ። መልሱ ምን ይሆናል? አዎ ሁለት አሉኝ። እንዲህ በጣም ደስ ይላል ማለት ነው። ሁለት ጓደኞች አሉኝ ብሎ መመለስ ይችላል ማለት ነው።
አዎ ሁለት አሉኝ። ጓደኛ ስላችሁ ደግሞ የፍቅር ጓደኛ አይደለም እዚህ ጋር እሺ፣ የልብ ጓደኛ ነዋ። ኦኬ አ ኤ እንጠቀማለን። ወ ደብሊው እና ኢ በአንድ ላይ አዎ። ሁ ኤች ዩ ለ ኤል ኢ ት ቲ ብቻዋን እንጠቀማለን። ሁለት አ ኤ እንጠቀማለን። ሉ ሁለተኛ ስለሆነች ኤል እና ዩ ኝ ጂኤን በአንድ ላይ ምን ይሆናል? አዎ ሁለት አሉ ብለን መመለስ እንችላለን ማለት ነው። ቀጣይና የመጨረሻው ምን ይላል? ዛሬ ቀኑ ማን ነው? ቀኑን ማወቅ ብትፈልጉ ዛሬ ቀኑ ማን ነው ብላችሁ መጠየቅ ትችላላችሁ ማለት ነው። ዛሬ ቀኑ ማን ነው? በአንድ ላይ ዛሬ ቀኑ ማን ነው? ዛ ዜድ እና ኤ፣ ሬ አር ኢ፣ ዛሬ ቀ ኬ ኢ፣ ኑ ኤን እና ዩ፣ ቀኑ ማ ኤም ኤ፣ ን ኤን እንጠቀማለን። ማን ነው በአንድ ላይ ዛሬ ቀኑ ማን ነው ብለን መጠየቅ እንችላለን ማለት ነው። ስለዚህ ሰው መልሱ ምን ይሆናል? ዛሬ ቀኑ ሰኞ ነው። ሰኞ ከሆነ ዛሬ ቀኑ ሰኞ ነው ብሎ መመለስ እንችላለን ማለት ነው። ዛሬ ቀኑ ሰኞ ነው። ኦኬ ዛሬ ቀኑ ሰኞ ነው። በአንድ ላይ ዛሬ ቀኑ ሰኞ ነው። ዛ ዜድ እና ኤ፣ ሬ አር ኢ፣ ዛሬ ቀ ኬ ኢ፣ ኑ ኤን ዩ፣ ቀኑ ሰ ኤስ ኢ፣ ኞ ጂኤንኦ፣ ሰኞ ነው። በአንድ ላይ ዛሬ ቀኑ ሰኞ ነው ብለን መመለስ እንችላለን ማለት ነው። ስለዚህ የዛሬው ትምህርታችን ይህን ይመስል ነበር። ጥያቄና መልስ አድርገን አዘጋጅተናል። ሀሳብ አስተያየት ካላችሁ ኮመንት ላይ መጻፍ ትችላላችሁ። ስለነበረን ቆይታ እናመሰግናለን።